ባቢዬ ከብዙ ጊዜ በኋላ ስላገኘሁህ ስላየሁህ በጣም ደስ ብሎኛል። የዛሬዋ ምሽት ለእኔ ከምን ጊዜውም በላይ ልዩ ነበረች። ግን ደግሞ ግዴታ ይሄን ማድረግ ነበረብኝ። ይህን ነገር ያደረኩት ለአንተ ስል እንዳላጣ በመፍራት ነው። ይኸውልህ ነገሮችን እስካስተካከል ድረስ ተደበቅ። ቁጥሬ አዲስ ስለሆነ ጽፌልሃለሁ። ከዚህ በኋላ ነገሮችን ራሴ አስተካክዬ እስካሳውቅ ድረስ ወደ እኔ ህይወት ተመልሰህ እንዳትመጣ። ከምታስበው በላይ እወድሃለሁ። ወደዛ ቤት ተመልሻለሁ። እሺ ባቢዬ? ሞት አድርጊው። እንዴት እንደዚህ አምኜሽ እንደዚህ ታደርጊያለሽ? ወይኔ ባቢ፣ እንደዛ እጅ ያስገብቼ ድጋሚ? ወይኔ አይሆንም፣ አይሆንም፣ ጽኑ አይሆንም። እንዴት እንደዛ አምኜሽ? ጽኑ እንዴት እንደዚህ ታደርጊያለሽ? የፈለገ ነገር ይሁን ድጋሚ ስህተት አልሰራም። የትም ገብቼ አመጣሻለሁ።
ዘላለሜን እንደፈዘዝኩ ቆይ እንዴት ነው መቀጠል የምችለው? እኔ እኮ እዚህ መሆን እኮ የለብኝም እኮ ሂጅ ቢያንስ ወንድሜ እንዴት እንደሆነ ቢያንስ ስለሁኔታው ማወቅ አለብኝ። ሂጅ ላጣራ እንዴ ሲጀመር አሁን ላይ ያለበትን ስሜት ራሱ ማወቅ አለብኝ። አንድ የሚወዳት የሚያፈቅራት ሚስቴ የሚላት ሴት ጠፍታለች። ጥሩ ስሜት ላይ ሆነ ጭራሽ ከጎኑ ሂጅ ማሽቃበጥ ነው እንጂ ያለብኝ እዚህ ቁጭ ብዬ ነገር ዶልታለሁ። ቆይ ግን ምን አይነት ማንነት ነው እያመጣ ያለሁት? ምን አይነት ሰው እየሆንኩ ነው ያለሁት? እኔ ወይ ጊዜ በጽናት መጥፋት የምትደሰት አይነት ልጅ ልሆን አንድ ቀን እንኳን ካላየኋት መዋልም አልችል ነበርኩ እኮ። ወይ ጊዜ ምን ጊዜ አይደለም ጊዜ ጥሩም ሰው ያደርጋል መጥፎም ሰው ያደርጋል። እኔ ደግሞ በምችለው ከጦርነት በላይ ነፍሴን አሳልፌ እስከመስጠት ድረስ ደርስላት ነበር። ግን ደግሞ እሷ እኔን አስመስላ ዋሸችኝ። ወዴት እንደማልወድ ደግሞ ታውቃለች። ባትዋሸኝ ሁሉ ነገር እኮ አይፈጠርም። እሷን ለመጉዳት፣ እሷን ለመግደል፣ እሷን ለማሳበድ አልጥርም ነበር። ቆይ ምን አስፈለገ ሲጀመር? እንደማያስታውስ ሰው መሆኑን የፊት ማስመሰሉ ምን አስፈለገ? አሁን ለማንኛውም የእሷ ነገር አያሳስበኝም። ጊዜ ክፉ እንዳደረገኝ ጊዜ ሊያስተካክለኝ ይችላል። ኢንኬስ ለማንኛውም እስኪ አሁን ሂጅ ወንድሜ ሁኔታ ላረጋግጥ። ደውልለት እንዴ? ቆይ እስኪ ይጮሃል መቼስ። እንግዲህ ምንም ማድረግ አልችልም። ለምን አልደውልለትም? ከዚህ ሁሉ ጭራሽ ስልክህን ዘግተሃል? ሮቤል እስኪ ለሮቤል ደውልለት። ይሄ ደግሞ እንደው ጋግርታ መፍሰቀጭ ጭራሽ ጆሮ ላይ ስልክ ዘጋ። እኔ ምንም አለም ሲጀመር እኩዬና ከመመጠነኝ ሰው ጋር መነጋገር ቆንንም ስልኩን ነው የምደልተው። መነጋገርም አያስፈልግም። ጭራሽ ደግሞ ጆሮ ላይ ስልክ ይዘጋብኛል እንዴ? ብሎክ ድሌት አለቀ። ኖርህ ማንጠቀም ከኛው ለማንኛውም ወንድሜ ልጅ ያለበትን ስሜት ማወቅ አለብኝ። ያጥብል ውስጥ ነበር። እንዴ ወንድሜ እያለቀስክ ነው እንዴ? ብሌን ጽናት ማለት ለኔ ቃልዬም ምትክ ናት። እኔ እሷን አጥቼ ምንም መኖር አልችልም። ቃልዬን ሳጣ እኮ በሷ ነው ድጋሚ መተንፈስ የቻልኩት። የሆነ ነገር ብትሆን ነኝ እንጃ ለሰከንድ እንኳን መኖር አልችልም። አረ ወንድሜ እርግጠኛ ነኝ እውነት ምንም ነገር አትሆንም። በእናትህ አታልቅስተው። በጭራሽ ብሌን፣ ማንም ሊረዳኝ አይችልም። በተለይ ደግሞ ለጽናት ያለኝን ፍቅር ማንም ሊረዳኝ አይችልም። እኔ ግን በደንብ ይገባኛል። እንደሞ እኔ በደንብ እረዳለሁ ወንድሜ። እሺ ብሌን አመሰግናለሁ። ወንድሜ። አቤት ብሌን። እሺ ቆይ አሁን ምንድነው ማድረግ ያለብን ነገር? ያው እንደምታውቂ ነው ብሌን፣ ምንም አዲስ ነገር የለም። ጽናት አሁንም ስልኳ እየሰራ አይደለም። እኔ በጣም ግራ ገብቶኛል። አይ ወንድሜ እንወስን። መወሰናችን ግዴታ ነው። ደግሞ የሆነ ነገር ማድረግ አለብን ብሌን። እኔ ከዚህ በላይ ምንም የመታገስ አቅም የለኝም። ፖሊስ ጋር መሄድ አለብን። እባክህ ወንድሜ በቃ እባክህ ከዚህ በላይ አትጨነቅ። ደግሞ እንቅልፍ ላሱ አልተኛም አይደለ? አይነ እኮ በጣም ቀልቷል። አይ ብሌን እንዴት አድርጌ እተኛለሁ? ጽኑ እኮ ቤት ውስጥ የለችም። ይሄ ለኔ በጣም ከባድ ነገር ነው። ይገባኛል ወንድሜ፣ ግን ደግሞ ቢያንስ ትንሽ እንኳን ለመረጋጋት ሞክር። ደግሞ እኮ ነገሩ አንተን ብቻ ሳይሆን ሁላችንን ነው እንቅልፌን ያሳን። ለማንኛውም ወደ ታች ልውረድ። ሮቤል ተነስቷል። ውይ አላየሁትም። እንደተነሳው አንተን ለማየት ነው እዚህ ድረስ የመጣሁት። እሺ በቃ ብሌን፣ እኛ ወደ ፖሊስ ጣቢያ መሄድ አለብን። በቃ ልሄድ። እንዴ ወንድሜ እንዴ! ኧረ እኔማ አብሬ እመጣለሁ። በሰዓትማ በፍጹም ብቻ ልተው አይገባም። አይ ብሌን እንደዛ እንኳን አይሆንም። እማዬ እዚህ ብቻዋን ናት። የሚያስፈልጋት ነገር ሊኖር ስለሚችል እዚህ አብረሻት ሆኚ ይሻላል። አዎ ይሻላል። እሺ ግን ደግሞ ቢያንስ የደረሳችሁበትን ነገር አሳውቁኝ።
እሺ ወይኔ ወንድሜ ጭራሽ ልጅ ጨርሶ አበደልኝ። ቆይ አልገባኝም። የምር ነበር ሲያለቅስ ነበር። አይ እኔ አልስቅም። ፍቅር ነው። አይ ፍቅር ነው። እኔ አልስቅም። እማዬ ምን ትላለች? ነገ በኔ ነው የሚደርሰው። ወይኔ ጉዴ ፈላ ወንድሜ። በቃ እኮ ጭራሽ እኮ ፍቅር እኮ ጭራሽ ጨርሶ እኮ ነው ያሳበደው። ወይኔ ጉዴ ፈላ። ኧረ የፈለገ ነገር ግን ቢሆን ወንድ ልጅ እንደ ልጅ ቆፍጠን ሲል ነው የሚያምርበት። ኧረ ጽናት ይመችሽ። እንዴት አደርሽ እማዬ? ደህና አደርክ እያሱ? እንዴት ነው? ምን አዲስ ነገር አለ? እስካሁን ምንም አዲስ ነገር የለም። ከሮቤል ጋር ተያይዘን ፖሊስ ጣቢያ ልንሄድ ነው። ከዚህ በላይ እንኳን መታገስ አልችልም። ልክ ነህ ልጄ። አሁን ሄዳችሁ ማመልከት አለባችሁ። ከዚህ በኋላ አሳሳቢ ነው። እኔ የምልህ ስልኳን ሞከርከው? አዎ፣ አሁንም እንደተዘጋ ነው፣ አልተከፈተም። ስለዚህ በቃ ጊዜ አታባክኑ። ሄዳችሁ አመልከቱ። ሂዱ። መሄድ ነው የሚሻላችሁ። እሺ እማዬ፣ ሰላም ወይ? ደህና ዋል የኔ ልጅ። ቸሮሪ ያሰማ። አሜን እማዬ። ደህና ዋይ። ምን አለበት ፖሊሶቹ ሞታለች ብለው በነገሩና በገላገሉ። አንተም ቁርጡን ታውቀው ነበር። እቺ ማትረባ ሴትዮ ተጫወተችብህ። ሮቢ፣ ከዚህ በላይ እንኳን መጠበቅ ያለብን አይመስለኝም። ተነስ፣ በቃ እንሂድ። ግን እያሱ ከመሄዳችን በፊት አንዴ ለምን ስልኳ አትሞክርላትም? ይኸውልህ ሮቢ፣ ሌሊቱን ሙሉ እኮ ምንም እንቅልፍ አይኔ ሳይዞር ስቀጠቅጥላት ነው ያደርኩት። እሺ፣ ግን አንተ እንዴት ደስ እንደሆነ
አንዴ ልሞክርላት። ጉድ ልንገርሽ ይኸውልሽ የምን ጉድ ማየ ደግሞ እንደው ይኸውልሽ ይሄ ልጅሽ ስቅስቅ ብሎ እያለቀሰ ነበር። ይሄማ ጭራሽ ከሴትም አልተፈጠረም ወንድም አይደለም። ምን ዲምሬን እኮ ነው ማየ ስቅስቅ ብሎ እያለቀሰልሽ ነው። ወይ ጉድ! እንደው በዚህ ፊዚካሉ እንደው ወንድ እንኳን ትንሽ እንደው ወንድ እንኳን አይሆንም። እንደው ምን ልሁን ብሎ ነው የሚያለቅሰው? እባክሽ አይ ማየ ፍቅሩን ጥላበት እኮ ደብዛውን አጥፍታበት ነው ወይኔ ወንድሜ። እና እንደው ለጽናት ብሎ አለቀሰ እንዳትይ ብቻ። አለቀሰ ይገርምሻል። እንደማየ ተነፋረቀ ነው እኮ የምልሽ። እኔ ግን ማየ አንድም ቀን ጽናት እንደዚህ ወዳታል ብዬ አስቤ አላውቅም። እሱን ተይው ወንድሜ ለሴት ያለቅሳል ብዬ ማየ አስቤው አላውቅም። አይ ልጄማ በደህናው አይደለም። እኛን ለመበቀል በላ ልጁ ላይ የሆነ ነገር አድርጋለች። ምንድን ነው የምታወሪው ማየ? አዎ ልጄ ላይማ የሆነ ነገር አድርጋበታለች። ፍዝዝ ብሏል እኮ። እስኪ ልብ ብለሽ ይው። አላውቅም ማየ እባክሽ። እኔ ግን የቃልዬ ምትክ ናት፣ አፈቅራታለሁ፣ እሷን አጥቼ መኖር አልችልም፣ የሁሉ ነገር ምትኬ ናት ምናምን እያል ነበረ። እኔ ግን ማየ ወንድ ልጅ ሆኖ እንደዚህ በማልቀሱ አንጀቴን ነው የበላኝ እውነት። እኔማ እንደው ፖሊስ ጣቢያ አመልክቱ ሲባል ምን አለ ጽናት የምትባል ሴት እንደው ሞታ ተገኘች ቢሉ ከዛ በኋላ እርፈል ነበር። ውይ በስመ አብ ማየ ተይ እንጂ በዚህ ልክ አትሁኝ እንዴ። ይሄን ያልቆይ ምን አደረገችን? ሂጂ እባክሽን አታሽቃብጭ። ደህና ተስተካክለች ነበር ደግሞ ተነሳብሽ። እድሉን ብታገኝ አንቺንም ከመግደል ወደ ኋላ አትልም። እሱንስ ታየው። ለማንኛውም የምትፈልጊው ነገር አለ እንዴ ማየ? ውሃ ታቀብኛለሽ ትንሽ ቆይተሽ። ስልኳ ላይ ከበቂ በላይ ሞክሬያለሁ። ምንም እየሰራ አይደለም። ከዚህ በላይ ደግሞ እዚህ ቁጭ ብለን ጊዜ ማሳለፍ የለብንም። በቃ እንሂድ። እሺ ከመሰለሽ ጽኑ የት ነበርሽ? ምን ሆናችሁ ነው? እያሱ የተፈጠረ ችግር አለ እንዴ? ጽናት ግን ደህና ነሽ? እኔ በጣም ደህና ነኝ። እናንተ ግን ምንም ደህና አትመስሉ። ነይ ጽኑ፣ እስቲ መጀመሪያ ቁጭ በይ። ምን ትፈልጊያለሽ ጽኑ? ምን ላምጣልሽ? ኧረ ምን ሆናችኋል? ቆይ ምንድን ነው የሆናችሁት ነገር? እኔ እኮ በጣም ያስጨነቃችሁኝ የተፈጠረ ነገር አለ። ጽኑ፣ እኛ በጣም ደህና ነን። አንቺ ግን የሆንሽው ነገር እንዳለ በጣም ግልጽ ነው። ይልቅ የሆንሽው ነገር ካለ አሁኑኑ ንገሪኝ። እግርሽ ስራ አንጥቼ ነው አንበረከከው። እንዴ እያሱ ምንድን ነው የምታወራው? እኔ ምንም አላደረገኝም። በቃ ከራሴ ጋር ብቻዬን ማውራት የምፈልገው ነገር ስለነበር ነው። በዛ ላይ ደግሞ ቴክስት እኮ አድርጌልሃለሁ። አላየኸው? እሱም አድርገሽልኛል አውቃለሁ። ግን ቴክስቱን ስልክልኝ ምንም ላምን አልቻልኩም። የሆነ ሰው ይዘው እያስፈራራሽ ላክሽልኝ ነው የመሰለኝ። አሮቢ እባክህን የሆነ ነገር በለው። እያሱ እኔ እኮ ማንም አላስፈራራኝም። በቃ ብቻዬን መሆን ስለፈለግኩኝ ነው። ጽኑዬ፣ ምንም ነገር ለማንም አትንገሪ ብለው አስፈራርተውሽ ነው? ንገሪኝ ጽኑ፣ ምንድን ነው የሆንሽው? ምን አይነት ጥያቄ ነው እያሱ? አጋጣሚ ስልኬ ባትሪ ዘጋ በቃ። እኔ ግን አልመሰለኝም ጽኑ። የሆነ የደበቅሽኝ ነገር አለ። ፊትሽም አይንሽም እኮ ልክ አይደለም። ምንድን ነው የደበቅሽኝ? እያሱ በቃ እኔ ምንም የተፈጠረ ነገር እንደሌለ ነግሬሃለሁ። በጣም እያስጨነቃችሁኝ ነው። ትንሽ ረፍት ማድረግ አለብኝ። አንተም ተረጋጋ። እሷ ትላል
እኔ ራሱ በእናትሽ እንቅልፍ እንዴ እማዬ የጽናት ድምጽ ነው የምሰማው። ኧረ እባክሽ እሷ ድምጽ አይደለም ድራሹ ያጥፋ። ከየት አባቷ ነው የምትመጣው? አይ እማዬ ቆይ በደንብ ቆይ። ከወንድሜ ጋር ናት መሰለኝ እሷ ድምጽ ነው እየሰማሁ ያለሁት አይደለ? አዎ ወይኔ ሮማን ይቺ ማትረባ ተኩላ የእሷ ድምጽ ነው። ጭራሽ መርዶዋን ስጠብቅ በአካል መጣችልኝ። ወይኔ ቆይ እንዴ እማዬ የእውነት ራሷ ናት። በቃ ለማንኛውም እኔ የት እንደነበረች ነው ስለሁኔታው አጣርቼ ልምጣ። ይኸውልሽ ስታጣሪ ግን እሷ ላይ በጭራሽ መጥፎ ፊት ማሳየት የለብሽም። ምክንያቱም እሷ ላይ ጥሩ ፊት ባሳየሽ ቁጥር ወንድምሽ እኛ ላይ ነው የሚናደደው። እንዴት እንደሆነ የት እንደከረመች ቀስ ብለሽ ነገሩን አጣርተሽ ነው ሂጂ። እማዬ በደንብ ማስመሰለው ግን ደግሞ አንቺ በደንብ አስመስልሽ። በቃ እንዳዝንሽ የት ነበርሽ ምናምን በሰት መጣ። እሺ በቃ ሰላም እንደሆነች በቃ በሰላም እንደመጣች ምናምን አስመስልሽ። እሺ አረማ እየሸረግዳለሁ መጣ። ችማትረባ መጣች። ችማትረባ መርዶዋን ስጠብቅ መጣች። እግዚአብሔር ባጭር ያስቀርሽ። ችማትረባ ይቺ መላቀቂያማ የላትም። ወይኔን ወይ ልጄን ካልገደለች መላቀቂያ የላትም። ለነገሩ እንኳን መጣሽ። ማሳይሻለሁ አሁን የተዘጋጀልሽን ለአንዴና ለመጨረሻ ሲጥ የሚያደርግሽን አሳይሻለሁ። ጽኑ ድምፅሽ እኮ ሲጠፋ በጣም ነበር የጨነቀኝ። ለማንኛውም እኔ ገብቼ ሻወር መውሰድ እፈልጋለሁ። ቀለል እንዲለኝ እፈልጋለሁ። ጽኑ። አቤት እያሱ። ሽቶሽ ማለቴ ልብስሽ ላይ ያለው ሽቶ የወንድ ነው። እያሱ ግን ቆይ አንተ ዛሬ ደህና ነህ? ምንድን ነው እሱ የምትቀባጥረው? ውይ ጽናት፣ ለእኔ እንኳን እኮ የሄድሽበትን ሳትነግሪኝ። እንግዲህ የሄድኩበትን ቦታ እኮ ተናግሬያለሁ። እሱማ እኮ ቴክስትሽን አይተነው ነበር፣ ግን ደግሞ ተጨነቅን። ግን አንቺ ደህና ነሽ አይደል? አዎ በጣም ደህና ነኝ። እርግጠኛ ነሽ? አዎ እኔ በጣም እርግጠኛ ነኝ፣ ደህና ነኝ። ተይ በእናትሽ፣ አንቺ ውሸት ስታወሪ አያምርብሽም። ደግሞ እኮ የሆነ ነገር እንደሆንሽ ፊትሽ ይናገራል። ቆይ እናንተ ሰዎች ለምን አትሆኝም? ደህና ነኝ አልኳችሁ አይደል እንዴ? ነው ወይስ አሁንም ልሂድ? እሺ በቃ ጽኑ፣ አሁን ግቢና ሻወር ሰጂ። ዋናው ነገር አንቺ መተሻል። ይሄ ለእኔ በጣም በቂ ነው። ግን እመኚኝ ጽኑ፣ አንቺ ላይ እንደዚህ ያደረሰው ነገር ማንም ይሁን ማን ዋጋውን ነው የምሰጠው። ይቅርታ አድርጉልኝ። እናንተ ተጫወቱ፣ እኔ በቃ ሻወር ልውሰድ። በቃ እያሱ፣ እስከምትረጋጋ እኛ ምን ተዋት። እኛ ማስጨነቅናት መሰለኝ። ሮቢ፣ የሆነ ነገር እንደደበቀችን በጣም ግልጽ ነው። ስለዚህ የሆነ ነገር መፈለግ አለብን። ታግዘኛለህ? አዎ እያሱ፣ የሆነ ነገር እንደሆነችማ ፊቷ ያስታውቃል። ግን ደግሞ በዚህ ሰዓት እሷን ማዋራት ጥሩ አይመስለኝም። ስለዚህ እስከምትረጋጋ ጊዜ እንስጣት። ልክ ነህ ሮቢ፣ ብቻ ተመስገን። ዋናው ነገር መታልኛለች። ይሄ ለእኔ በጣም ትልቅ ነገር ነው። በጣም አስጨንቆኝ ነበር ያንተ ሁኔታ። እውነት ስለመጣች ለአንተ በጣም ደስ ብሎኛል። እሺ ሮቢ፣ አመሰግናለሁ። ጽናት መጣሽ እንዴ? እንኳን ደህና መጣሽ። ምን ነው መምጣት አልነበረብኝም እንዴ? ውይ ተይ እንጂ ጽናት፣ እንደዚህማ ክፉ አትናገሪ። ያንቺ መጥፋት ድንገት እኛን የማያስጨንቀን ነው እንደሚመስልሽ? ያነት ሮማን፣ የኔ ድምጽ በመጥፋቱ አንቺ ተጨነቅሽ? እንዴት አልጨነቅ? አንቺ በምታስቢ ልክ እኮ ይሄን ያክል አረመኔ አይደለሁም። ድንገት ወጥተሽ ልም ብለሽ ስትቀሪ እንዴት አልጨነቅም? ደስ ይላል በጣም። ሮማን የኔ ድምጽ ድንገት ስለጠፋ ተጨነቀች። የሚገርም ነገር ነው። እየቀለድሽ ነው ጽናት? ኧረ በጭራሽ። ለምን እቀልድብሻለሁ? ከልብሽ ነው አይደል? እኔም አዎ ከልቤ ነው።
ከልብሽ ስለተጨነቅሽልኝ በጣም አመሰግናለሁ። እሺ እና ታዲያ የት ሄደሽ ነበር? እሱን ላንቺ ማብራራት ያለብኝ አይመስለኝም። እንደዛ ይሻላል አይመስልሽም? እሺ አንቺን ደስ እንዳለሽ፣ ዋናው ደህና መመለስሽ ነው። አመሰግናለሁ። እቺ ደህና ስማትራ ነው። ለክሽን ተሰኛለሽ። ወይኔ ቆይ እያሱ፣ አንተ ለምን አትረጋጋም? ደግሞ በሰላም መጣች አይደል እንዴ? አዎ፣ ግን ደግሞ ደህና እንዳልሆነች በጣም ግልጽ ነው። የሆነ ሰው ያደረጋት ነገር አለ። እሷ ግን ልትናገር ፈቃደኛ አይደለችም። እኔም እኮ እንደዛ ነው የሚሰማኝ። ግን ደግሞ ጊዜ ልንሰጣት ይገባል። ልክ ነህ ሮቢ፣ ግን እሷም የሆነችውን ነገር መናገር አለባት። ይኸውልህ እያሱ፣ አሁን አንተ መረጋጋት ነው ያለብህ። መጠየቅ የምትፈልገው ነገር ካለ እሷ ከተረጋጋች በኋላ ልጠይቃት ትችላለህ። አሁን አረፍ በልና ብሌን ምግብ ታምጣለህ፣ ምግብ እንበላ። እሺ ሮቢ። አይንሽን ጨፍኝ እንዴ? አይን ማጨፈን አልበዛም እንዴ? ደግሞ መቼ አስጨፈንኩሽ እንዴ? ትናንት። እሺ አሁን አንድ አይንሽን ጨፍኝ። እንዴ ምንድነው? ምን ነው? በትክክል ጨፍኛ እንዴ? ያለው ለዛ በቃ ተይው። ይሄው በደንብ ጨፍኛለሁ። አሁን እያየሁ አይደለም። ደግሞህ ቆይ ራውንድ ልጅ ምንድን ነው? ኮከቦች ነው ለኔ ነው ማለት ነው። ሰዓት ለኔ ነው። በጣም ነው የሚያምረው። በጣም ነው የምሰክረው። ይሄ ኮዲ ላንቺ ምን ነው? ያው የመጀመሪያ ስህተት ቢሆን አሁን ላድርግልሽ? አይ የኔ ፍቅር ይቀር። እጄ ላይ ሌላ ሰዓት ስላለ እሱን በክብር ቤት ያስቀምጠዋል። የኔ ውድ በጣም 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 ሞድሽ። ደህና ደር እንዴ? ቆይ ቆይ እና ነፍሳሪ ተሳ ደህና ደር።
የታባቷ እንደነበረችማ ማወቅ አለብን። እንደዚህ ዝም ብለንማ መተው የለብንም። እማዬ እኔ እኮ ላውራት ሳልሞክር ቀርቼ አይደለም፣ ግን ደግሞ እሷ ምንም የምትረው ፍላጎት የላትም። ጭራሽ ደግሞ ብሶባት ነው የመጣችው። እኔ ግን በዚህ ሁሉ ነገር መካከል በጣም የሚያሳዝነኝ ወንድሜ ነው። ይኸውልሽ እማዬ ወንድሜ እኮ በጣም ነው የሚያፈቅራት፣ እሷ ግን ለሱ ምንም ግድ የላትም። ለሱ ቆንጆ መፍትሄ ያለኝ ብሌን። ምን አይነት መፍትሄ እማዬ? አንዲት ቆንጆ ሀሳቡን ልትሰርቅ የምትችል ሴት ወደ እያሱ ማምጣት ይኖርብናል። ማለት አልገባኝም። ማለትማ እያሱና ጽናትን የምትበጠበት ሴት እዚህ ቤት መምጣት ይኖርባታል። እማዬ ምርሽ ነው? ቆይ እስኪ ይሄን እንዴት አድርገን ነው ማድረግ የምንችለው? ቀላል ነው። እሱን ለኔ ተይው። ካንቺ የሚጠበቀው እኔ የምልሽን አድርጊ ስልሽ ማድረግ ብቻ ነው። እሺ እማዬ። ይኸውልሽ ልጄ፣ እዚህ ድረስ ተጉዘን መተን በዚች በማትረባማ መውደቅ የለብንም። እሷ መቅደም የለባትም። እንደምንም ብለን እሷ ማዳከም ይኖርብናል። እና ደግሞ ይሄ ወንድምሽ ከኛ ጎን መሆን ግድ ነው። እዚህ ላይ መስራት አለብን። እሺ እማዬ፣ አንቺ ያልሽኝን ነገር በሙሉ አደርጋለሁ። ጎበዝ ነሽ ልጅ፣ ጀግና እኮ ነሽ። እንደው አንቺ ባትኖርልኝ ምንድን ነበር የማደርገው? ለማንኛውም ግን እማዬ እኔ ታች ያለውን ሁኔታና መጥቼ ይዤሽ እሄዳለሁ። በዛም ደግሞ አንቺ ማየር ትቀበያለሽ። እሺ እሺ እኔ ልጅ በጣም ጥሩ። ማትረባ ቤት አባቷ ከርመ ነው የመጣችው። ጽኑያው እንዴት ነሽ? ትንሽ አውርስቶች ይቀላልልሽ አይደለ? አዎ አሁን ትንሽ ቀለል ብሎኛል። የእውነት ጽኑዬ ብታይ በጣም ነበር ያስጨነቅሽኝ። በጣም አዝናለሁ ብለኝ ነው። እኔ ትጨናነቃላችሁ ብዬ በጭራሽ አላሰብኩም። ምን ማለት ነው ጽኑ? አልገባኝም። ቆይ አንቺ እዚህ ቤት ውስጥ መባላታችን ነው እንደምታየው? ለሰው እኮ ከጎን ሲርቅ እኮ ነው ጥቅምና ጉዳቱን የምታውቂው አይደል? እውነት ጽኑዬ ከልቤ ነው። ከልብሽ ከሆነ ጥሩ ነው። የእውነት ጽኑዬ ብታይ ወተት ስትቀሪ ምገባበት ነበር የጠፋኝ። አውቃለሁ ለአንቺ ክፉ ነኝ። አንቺ ለኔ ደግሞ ጥሩ አመለካከት ላይኖርሽ ይችላል። ግን ደግሞ እኔ ያለፈውን ነገር ነው የማስታውሰው። ምገባበት ነበር የጠፋኝ። እውነት ምን ነው? ምንም። የተፈጠረብሽ ነገር ካለ ልታወሪኝ ትችያለሽ። እኔ በማንኛውም ሰዓት ከጎንሽ ነኝ። አመሰግናለሁ። ግን ደግሞ ምንም የተፈጠረ ነገር የለም። እንዲሁ ከራሴ ጋር ማሳለፍ ስለፈለኩ ብቻ ነው። እርግጠኛ ነሽ ጽኑዬ? አዎ በጣም እርግጠኛ ነኝ። ለማንኛውም በአንቺ ምክንያት ከሄድሽ ጀምሮ ቤት ውስጥ ብታይ ምንም ምግብ የቀመሰ ሰው የለም፣ እማዬንም ጨምሮ። ቆንጆ ምግብ ልስራና ባይሆን መጥቼ እጠራሻለሁ። ሁላችንም ተሰብስበን እንደ ቤተሰብ እንበላለን። አይመስልሽም? እስኪ መቼስ እንግዲህ በጸብ እኔና አንቺ በፍጹም ልንዘለቅ አልቻለም። ስለዚህ ደግሞ በፍቅር ደግሞ እስኪ ሞክርሻለሁ። አሁን ምግብ ልስራልሽ ምላት ነው። አሁን ለሷ ምግብ የእውነት መርዝ ሰጣት የነበርኩ ልጅ አሁን ምግብ ልሰራላት ነው። ችግር የለውም። ያው ግራ የገባኝ ምንድን ነው የምሰራው? መቼስ ለሷ ብቻ ልሰራ ለሙሉ ቤተሰብ ነው መስራት ያለብኝ። ምን አይነት ዳ ምን ውስጥ ነው የገባሁት? በፈጣሪ ስም እዚህ ጋር ስጎ አለ። ፓስታ ቀለል ያለ ምግብ የታባ
ወጡን የሰራችልሽ ቅመም ናት። ደግሞ ሌላ ቅመም እኔ የምልሽ ብሌን፣ ወይ ወንድሜ አዋራሻት እንዴ ጽናትን? ለማውራት እኮ ሞክሬ ነበር፣ ግን ምንም የማውራት ፍላጎት የላትም። ማውራት አለባት፣ የግድ ማውራት አለባት ብሌን። ገብቶኛል እኮ ወንድሜ፣ ግን በቃ ቢያንስ ትንሽ ጊዜ ስጣት። ምናልባት የነበረችበት ሁኔታ ይሆናል እንዳታወራ እየገፋፋት ያለው አይመስልም? ሊሆን ይችላል። ሮቢስ ግን አሁን እዚህ ግቢ ውስጥ ነበረ። በጣም ጥሩ። ስለዚህ መቼስ ዛሬ ቆንጆ ምግብ ነው ማበላችሁ ወንድሜው። ፓስታውን ቀቅያለሁ፣ እዚህ ጋር ደግሞ ስጋ አለ፣ ቆንጆ ፓስታ። ከዛ ደግሞ ከጎን ደግሞ ሰላጣ እሰራለሁ። ባይሆን አንተ ማየን ይዛት ነው። እሺ ጥሩ። እሺ ወንድሜ። ደግሞ ሶራች አላራሽ እየተጨናነቀ ወንድሜ ሰው ታውቅ ቡና ላፍላ እንዴ? ለምን ጽኑ? ለምን ግዴታ ማድረግ ነበረብኝ። ታውቃለህ፣ በቃ እኔ አንተን ድጋሚ ማጣት አልፈልግም። ለዛ ነው ይሄን ያደረኩት። ጽኑ፣ እስካሁን አንቺን በማጣት የተጎዳሁት ጉዳት አይበቃሽም? ቆይ እንዴት ጥለሽኝ ትሄጃለሽ? ያ ሁሉ ቃል የገባሽ ውሸት ነበረ? ጥዬ ካልሄድም ስትኛን ነበረ? በተደጋጋሚ እኮ ያደረግከው ነገር ልክ እንዳልሆነና አንተን ችግር ውስጥ ሊከተህ እንደሚችል ነግሬሃለሁ። አንተ ግን በቃ ምንም ልትሰማኝ አልቻልክም። የራስን ስሜት ብቻ ነው የምታዳምጠው። ቆይ እኔ አላሳዝንሽም? እንዴት ጥለሽኝ ትሄጃለሽ? የምር በጣም ጨካኝ ሆነሻል። አዝናለሁ፣ ተረዳኝ። እንግዲህ ግዴታ ማድረግ ነበረብኝ። ምን ነው ጽናት፣ ግዴታ ማድረግ ያለብሽ?